የኢትዮጵያ አየር መንገድ በረራ ቁጥር 961 ወደ ሞት የተጓዘበት የዓለማችን አሳዛኙ የአውሮፕላን ጉዞ ህዳር 14 ቀን 1989 ዓመተ ምህረት በአዲስ አበባ ቦሌ ዓለም አቀፍ አየር ማረፊያ እንደተለመደው ሁሉ በርካታ መንገደኞች በመጓዝ ላይ ነበሩ። በበር ቁጥር 4 አጠገብ አንድ የሚያብረቀርቅ ቦይንግ 767 አውሮፕላን ለመነሳት ተዘጋጅቶ ነበር። ይህ አውሮፕላን የተመረቀው ከ9 ዓመት ገደማ በፊት ሲሆን ከኢትዮጵያ አየር መንገድ የመጀመሪያዎቹ ሰፊ አካል ያላቸው የመንገደኛ አውሮፕላኖችም አንዱ ነበር። በዚያ ቀንም አውሮፕላኑ የበረራ ቁጥር 961 ነበር። የበረራ መንገዱም ከአዲስ አበባ ተነስቶ ናይሮቢ፣ ከዛም ብራዛቪል፣ ሌጎስ፣ በመጨረሻም አቢጃን የሚደርስ በርካታ ማቆሚያዎች ያሉት ጉዞ ነበር። በአውሮፕላኑ ውስጥ 175 ሰዎች ነበሩ። ከ36 የተለያዩ ሀገሮች የመጡ መንገደኞች ናቸው። የአውሮፕላኑ ሰራተኞች ደግሞ 12 ነበሩ። አውሮፕላኑን የሚመሩት ካፒቴን ልዑል አባተ የነበሩ ሲሆን በዚያን ጊዜም ልዑል አባተ ወደ 11500 ሰዓት የሚጠጋ የበረራ ልምድ ነበራቸው። ከዚያ ውስጥም 4000 ሰዓት የሚሆነው በቦይንግ 767 ላይ የነበረ የበረራ ልምድ ነበር። ከሳቸው ጎን በበረራ ክፍሉ መቀመጫ ውስጥ የነበረው ፈርስት ኦፊሰር ዮናስ መኩሪያ የሚባል ሲሆን እሱም ቢሆን 6500 ሰዓት ያክል የበረራ ልምድ የነበረው ነው። ስለዚህም ሁለቱም እጅጉን ልምድ ያካበቱ አብራሪዎች ነበሩ። በኢትዮጵያ ሰዓት አቆጣጠር 11 ሰዓት ከ09 ደቂቃ ላይ ፍላይት 961 ከቦሌ አየር ማረፊያ ተነሳ። አውሮፕላኑ ከመሬት ሲነሳ የአዲስ አበባ ከተማ ቀስ በቀስ ከኋላቸው ቀረች። ከታች የኢትዮጵያ መሬት ይታያል። ተሳፋሪዎቹም በጉዟቸው ተረጋግተው ነበር። አንዳንዶቹ በመስኮቱ ወደ ውጭ እየተመለከቱ ነበር። ሌሎቹ መጽሐፍትና መጽሔትን ያነባሉ። አንዳንዶቹ ደግሞ በዝግታ እየተነጋገሩ ነበር። የበረራ አስተናጋጆቹም ቢሆኑ የመጠጥ አገልግሎቱን ለመጀመር እየተዘጋጁ ነው። አብራሪዎቹ ያሉበት ክፍል ውስጥም ሁሉም ነገር ሰላም ነበር። ካፒቴን ልዑል አባተና ፈርስት ኦፊሰር ዮናስም እንደተለመደው ስለ በረራው እየተነጋገሩ ነበር። ማንም ሰው ግን በዚህ አውሮፕላን ላይ ምን ሊከሰት እንደሆነ ምንም ነገር አያውቅም። በዛች ቅጽበት እጅጉን አስፈሪ ክስተት ሊከሰት ነበር። አንድ ቀን በአቪዬሽን ታሪክ ውስጥ ከሚታወሱ እጅጉን አሳዛኝ ክስተቶች ውስጥ አንዱ ሊጀምር ነበር። አውሮፕላኑ ከመሬት ከተነሳ 20 ደቂቃ ያክል አልፎት ነበር። የበረራ ቁጥር 961 በ39000 ጫማ ከፍታ ላይ ይበርም ነበር። በዚያ ጊዜ 3 ሰዎች በድንገት ከመቀመጫቸው ተነሱ። በጠባቡ የአውሮፕላኑ መንገድ ላይም ወደፊት መጓዝ ጀመሩ። በእጃቸው የያዙት ነገርና አስፈራሪ አካሄዳቸውም ተሳፋሪዎቹ እንዲጠረጥሩ አደረጋቸው። ከዚያ በኋላም አንዱ አጋጭ በጮክታ እንዲህ ሲል ተናገረ። ሁላችሁም ተቀመጡ፣ ማንም እንዳይንቀሳቀስ፣ ቦምብ አለኝ። ማንም ሰው ለመንቀሳቀስ ቢሞክር ይህንን አውሮፕላን አፈነደዋለሁ። በዚህ ቅጽበት የአውሮፕላኑ ውስጥ ጸጥታ ሆነ። የመጠጥ አገልግሎቱን ሊጀምሩ የነበሩት የበረራ አስተናጋጆችም በድንጋጤ ቆሙ። ተሳፋሪዎቹም እርስ በርሳቸው ተያዩ። መጀመሪያ ላይ ማንም ይህንን ነገር ማመን አልቻለም። ነገር ግን 3ቱ ሰዎች የሚያሳዩት ባህሪ እየባሰ ሲሄድ ሁሉም ነገር እውነት መሆኑን ተረዱ። የኢትዮጵያ አየር መንገድ በረራ ቁጥር 961 በዛ ሰዓት ተጠልፎ ነበር። 3ቱ ጠላፊዎችም አውሮፕላኑ የሚሄድበትን አቋርጦ ወደ አውስትራሊያ እንዲያቀና ጠየቁ። በዚያ ጊዜ አውሮፕላኑ ከኢትዮጵያ ወደ ኬንያ እየበረረ ነበር። ከ3ቱ አንዱ አብራሪዎች ወዳሉበት ክፍል በኃይል ገባ። በእጁ ላይም የእሳት ማጥፊያና የአደጋ ጊዜ መጥረቢያ ነበር። ሌላኛው ደግሞ እጁ ላይ ጓንት አድርጓል። በውስጡም ቦምብ እንዳለ ያስፈራራ ነበር። ካፒቴን ልዑል አባተም ሁኔታውን በፍጥነት ተረዳ። ለጠላፊዎቹም አውሮፕላኑ አውስትራሊያ መድረስ እንደማይችል ነገራቸው። ነገር ግን ጠላፊዎቹ መስማት አልፈለጉም። አውሮፕላኑ በቀጥታ ወደ አውስትራሊያ እንዲበር ይፈልጉ ነበር። ካፒቴኑ ግን አውሮፕላኑ ያለው የነዳጅ መጠን አውስትራሊያ እንደማያደርሰው ያውቅ ነበር። ስለዚህም በጸጥታ ለጠላፊዎቹ እንዲህ አላቸው። አውሮፕላኑ እስከ አውስትራሊያ የሚያደርስ ነዳጅ የለውም፣ ከመድረሳችን በፊት ነዳጅ መሙላት አለብን ሲል ነገራቸው። ነገር ግን ጠላፊዎቹ አልተስማሙም። እነርሱ አውሮፕላኑ በመንገድ ላይ የትም ቦታ እንዲያርፍ አልፈለጉም። ምክንያቱም አውሮፕላኑ ከወረደ እንደሚያዙ ይፈሩ ነበር። አንዱ ጠላፊ ከኢትዮጵያ አየር መንገድ የበረራ መጽሐፍቶች ውስጥ አንዱን አውጥቶ ለካፒቴኑ አሳየው። በመጽሔቱ ላይም ቦይንግ 767 እስከ 11 ሰዓት ያክል መብረር እንደሚችል የሚገልጽ መረጃ ነበር። ጠላፊው ይህንን በመጠቀም ካፒቴኑ እየዋሸ እንደሆነ አመነ። ካፒቴን ልዑል ግን ይህ የተጠቀሰው የበረራ ርቀት ሙሉ ነዳጅ ሲኖር የአውሮፕላኑ ጭነት ሲቀንስና ሁኔታዎች ተስማሚ ሲሆኑ ብቻ እንደሆነ አስረዳው። በተጨማሪም የአውሮፕላኑን የነዳጅ መለኪያ አሳየው። የነዳጅ መለኪያውን እያሳየም የቀረው ነዳጅ ይህ ነው፣ እንዴት አውስትራሊያ እንደርሳለን ሲል ሞገታቸው። ነገር ግን ጠላፊዎቹ አሁንም ቢሆን ማመን አልፈለጉም። ካፒቴን ልዑል አባተ የዚህ አይነት ጠለፋ የመጀመሪያው ጊዜ አልነበረም። ከዚህ በፊትም 2 ጊዜ የአውሮፕላን ጠለፋ አጋጥሞት ነበር። የመጀመሪያው ክስተት በ1992 የተከሰተ ሲሆን
ካፒቴን ልዑል አባተ የኢትዮጵያ አየር መንገድ በረራ ቁጥር 574ን እየመሩ ሳለ ነበር ሁለት ጠላፊዎች አውሮፕላኑን የተቆጣጠሩት። ጠላፊዎቹ በእጃቸው ላይም ቦምብ ነበራቸው። አውሮፕላኑ ወደ ካናዳ እንዲወስዳቸውም ጠይቀውት ነበር። ነገር ግን ከሰዓታት የቆየ ውጥረት በኋላ ጉዳዩ በሰላም ሊፈታ ችሏል። ሁለተኛው ጠለፋ ደግሞ በ1995 የተከሰተ ነው። በዚያ ጊዜ 5 ጠላፊዎች አውሮፕላኑን ተቆጣጠሩት። ካፒቴን ልዑልንም ወደ ስዊድን እንዲያበር ጠየቁት። ነገር ግን ከረጅም ውጥረት በኋላ ጠላፊዎቹ በመጨረሻ መሳሪያቸውን አስቀመጡ። አውሮፕላኑም ሳይጎዳ ቀረ። በእነዚህ ወቅቶች ማንም ተሳፋሪ ሆነ የአውሮፕላን ሰራተኛ አልተጎዳም። ይህኛው ግን ከነዚህ ፈጽሞ የተለየ ነበር። ጠላፊዎቹ በጭራሽ መስማማት አልፈለጉም። እነዚህ ጠላፊዎች የነበሩበት ሁኔታ እጅጉን የተለየ ነበር። ያለማቋረጥ ይጠጡ ነበር። ካፒቴኑ በተደጋጋሚ ቢያስረዳቸውም እነሱ አውሮፕላኑ ወደ አውስትራሊያ መሄድ እንዳለበት ብቻ ይጠይቁ ነበር። በተጨማሪም በፈረንሳይኛ ይነጋገሩ ነበር። ካፒቴን ልዑልም ባህሪያቸውና ሁኔታቸው እየተባባሰ መሆኑን ተረዳ። በወቅቱ ጠላፊዎቹ ካፒቴን ልዑልን ቢገሉት ደስታቸው ነበር። ነገር ግን እሱን ካስወጡት ማንም ይህንን አውሮፕላን ማብረር የሚችል አልነበረም። ካፒቴን ልዑልም ይህንን ተጠቅሞ ጠላፊዎቹን በውይይት ማዘናጋት ጀመረ። በተቻለ መጠንም ተረጋግተው እንዲቆዩ እያደረጋቸው ነበር። ካፒቴን ልዑልም የአየር ትራፊክ ቁጥጥር አባላቶች ሁኔታውን ማወቅ አለባቸው፣ መንገዱን ለመቀየር ከነሱ መመሪያ ያስፈልጋል ሲል ነገራቸው። በዚህ ጊዜ ጠላፊዎቹ አልተቃወሙም፣ ተስማሙ። ይህ ነገርም ለካፒቴኑ ትልቅ ዕድል ነበር። ካፒቴን ልዑልም ከአዲስ አበባ የአየር ትራፊክ ቁጥጥር ጋር ግንኙነት አደረገ። አውሮፕላኑ መጠለፉንና ጠላፊዎቹም ወደ አውስትራሊያ እንዲሄድ እንደሚፈልጉ አሳወቀ። ነገር ግን አዲስ አበባ የሚገኙት የትራፊክ ቁጥጥሮች አውሮፕላኑ የያዘው የነዳጅ መጠን አውስትራሊያ ለመድረስ በቂ እንዳልሆነ ገለጹ። በዚህ ጊዜ ካፒቴኑ በዝምታ አውሮፕላኑን ወደ ባህር ዳርቻ አቅጣጫ ማዞር ጀመሩ። ምክንያቱም ነዳጁ ካለቀ በኋላ በክፍት ውቅያኖስ ላይ መውደቅ አልፈለገም። በዚህ ጊዜ አንዱ ጠላፊ ከካፒቴኑ ጋር አብሮ ቁጭ ብሎ ይከታተል ነበር። ከዚህ በኋላም ካፒቴን ልዑል በእንግሊዘኛ በፈረንሳይኛና በአማርኛ ለመንገደኞች ማስጠንቀቂያን ሰጡ። ተሳፋሪዎቹ በፍርሃት ተዋጡ። በዚህ ጊዜ አንዱ ጠላፊ የአውስትራሊያ የኢትዮጵያ አየር መንገድ የሽያጭ ወኪል ስልክ ቁጥርን ከአየር መንገዱ መረጃ ላይ አገኘ። ካፒቴኑንም ወደ አውስትራሊያ እንዲደውል ጠየቀው። ካፒቴኑ ግን በዚህ አውሮፕላን ውስጥ የቀጥታ የስልክ ግንኙነት የለም፣ ከፈለክ ከአየር ትራፊክ ቁጥጥር በኩል መገናኘት ትችላለህ ሲል መለሰለት። ጠላፊዎቹም በድጋሜ በዚህ ሐሳብ ተስማሙ። አውሮፕላኑ በዛ ጊዜ በኬንያ ላይ እየበረረ ነበር። የናይሮቢ የአየር ትራፊክ ቁጥጥር ባለስልጣናትም አውሮፕላኑ መጠለፉን ተረዱ። ካፒቴኑም የቀረው ነዳጅ ለ2 ሰዓታት ብቻ የሚያቆየው እንደሆነ አሳወቀ። የናይሮቢ ተቆጣጣሪዎችም በፍጥነት አስተዋሉ። በዚህ መጠን ነዳጅ ወደ አውስትራሊያ መድረስ ፈጽሞ አይቻልም ሲሉም ተከራከሩ። ስለዚህም የናይሮቢ ቁጥጥር አካላት አውሮፕላኑ በቅርብ ወደምትገኘው ሞምባሳ እንዲያመራ ጠየቁ። እዚያ ይወርዳሉ፣ ነዳጅም ይሞላሉ። ከዚያም ወደ አውስትራሊያ መሄድ ይቻላል ቢሉም ጠላፊዎቹ ግን እንደገና እምቢ የሚል ምላሽን ሰጡ። የጠላፊዎቹ መልስ ሌላ ቦታ አንወርድም፣ አውስትራሊያ ብቻ የሚል ነው። ካፒቴን ልዑል ግን ተስፋ ሳይቆርጡ የናይሮቢ ቁጥጥር ማዕከል ሰራተኞች የሚናገሩትን ጠላፊዎቹ እንዲሰሙ በስፒከር ከፈተላቸው። የናይሮቢ ተቆጣጣሪዎችም ደጋግመው ሞከሩ። እባካችሁ የቀረው ነዳጅ 2 ሰዓት ብቻ ነው፣ ከሞምባሳ በኋላ ወደ አውስትራሊያ መሄድ ይቻላል ሲሉ ለመሞገት ሞከሩ። ጠላፊዎቹ ግን ምንም የሚሰሙ አልነበሩም። እነርሱ በሌላ ሀገር ቢያርፉ እንደሚያዙ በጣም ፈርተው ነበር። የመሪው ጠላፊ ቁጣም እየጨመረ ሄደ። ካፒቴን ልዑል ይነጋገርበት የነበረውን ማይክሮፎንም ነጠቀው። ከዚያም መነጸሩን አውልቆ መሬት ላይ ወረወረው። ከዚያም በፈለገው መንገድ የአውሮፕላኑን መቆጣጠሪያዎች መነካካት ጀመረ። እንደ ልጅ አዲስ ጨዋታ እየተጫወተ ይመስላል። ነገር ግን እሱ ያላወቀው አውሮፕላኑ በውስጡ የነበረውን ነዳጅ ሙሉ በሙሉ እየጨረሰ ነበር። ካፒቴን ልዑልም ለመጨረሻ ጊዜ ሞከረ። በዝግታም ነዳጃችን እያለቀ ነው፣ ጥቂት ደቂቃዎች ብቻ ቀርተዋል፣ በፍጥነት ካላረፍን ምንም ነገር ሊከሰት ይችላል ሲሉ አሳወቁ። በዚህ ሰዓት ግን ጠላፊዎቹ ያሾፉ ነበር። ታዲያ ያላወቁት ነገር አውሮፕላኑ ወደ ህንድ ውቅያኖስ እየተቃረበ ነበር። 175 ሰዎችን የያዘው አውሮፕላንም በቀጥታ ወደ አደጋ እየተጓዘ ነበር። በዚህ ጊዜ አውሮፕላኑ በኮሞሮስ ደሴቶች አካባቢ ላይ ነበር። ካፒቴን ልዑልም በሩቅ የሞሮኒ ዓለም አቀፍ ማረፊያን ማየት ቻሉ። እንዲሁም አውሮፕላኑን ከአየር ማረፊያው በተወሰነ ርቀት ላይ እያዞሩ መያዝ ጀመሩ። እቅዳቸው ቀላል ነበር። ነዳጃቸው ሲያልቅ ወደ አየር ማረፊያው መውረድ ነበር። ጠላፊው ግን አውሮፕላኑ ወደ ባህር እንዲሄድ አስገደደው። በዛች ቅጽበት 11 ሰዓት ከ41 ገደማ በግራ በኩል ያለው ሞተር ነዳጅ በማለቁ ሙሉ በሙሉ ቆመ። አውሮፕላኑን መንቀጥቀጥ ጀመረ። የሞተሩ ድምጾች ተቀየሩ። አብራሪው ክፍል ውስጥ ያሉት የማስጠንቀቂያ መብራቶች በሙሉ መብራት ጀመሩ።
ወዲያውም የጠላፊዎቹ መሪ ከኮፕቲኩ ወጥቶ ወደ ሌሎቹ ጠላፊዎች ጋር ሄደ። ካፒቴን ልዑልም ይህንን ዕድል ተጠቅሞ ለተሳፋሪዎቹ ማስጠንቀቂያን ሰጠ። ማስጠንቀቂያውም ክብራትና ክቡራን፣ ይህ ካፒቴናችሁ ነው። አውሮፕላኑ ነዳጅ አልቆበታል፣ አንዱ ሞተርም ቆሟል። ለአደጋ ጊዜ ማረፍ ተዘጋጁ ሲል አሳወቀ። ከዚያም ተሳፋሪዎቹ ከጠላፊዎቹ ጋር በመተባበር ራሳቸውን እንዲያድኑ ለመምከር ሞከረ። ጠላፊው ግን በፍጥነት ወደ ካፒቴን ልዑል ተመለሰ። ማይኩንም ከካፒቴኑ እጅ ላይ ነጠቀው፣ መሬት ላይም ወረወረው። ይህንን እያደረገ ሳለም ሁለተኛው ሞተር ሙሉ በሙሉ ቆመ። አሁን አውሮፕላኑ ካሉት ሞተሮች ውስጥ ሁለቱን አጥቷል። ይህ ማለት ደግሞ ትልቁ ቦይንግ 767 ያለ እነዚህ ሞተር አየር ላይ መቆየት አይችልም። አውሮፕላኑ እንደ ግላይደር መሄድ አቅቶት በአየር ላይ መንሳፈፍ ጀመረ። ከፍታውም በፍጥነት መቀነስ ጀመረ። ጠላፊውም ካፒቴን ልዑልን ጮክ ብሎ ጠየቀው። አውሮፕላኑንም 39000 ጫማ ላይ እንዲያቆየው ነገረው። አሁን ግን ካፒቴን ልዑል እጅጉን ተቆጣ። ነዳጅ አልቋል፣ ሁለቱ ሞተሮችም ቆመዋል፣ አውሮፕላኑ ከዚህ ከፍታ ላይ ማቆየት አይቻልም ሲል መለሰ። ጠላፊው ለጥቂት ሰከንዶች ዝም ካለ በኋላ ካፒቴኑንና ፍርሃቱን ከተመለከተ በኋላ ችግር የለም፣ አሁን ሁላችንም አብረን ወደ ታች እንወርዳለን ሲል መለሰ። ካፒቴኑም በዚህ መልስ እጅጉን ደነገጠ። በበረራ ክፍል ውስጥ ያለው ሁኔታ እጅጉን አስፈሪ ነበር። በካቢን ውስጥ ግን ከዚህ የበለጠ አስፈሪ ነገር ነበር። ልጆች ይጮሃሉ፣ ሴቶችና ወንዶች በፍርሃት ይርበተበታሉ። አንዳንዶች አይናቸውን ጨፍነው መቀመጫቸውን አጥብቀው ይዘዋል። የተቀሩት ደግሞ ጸሎት ላይ ነበሩ። ሌሎች ደግሞ የቤተሰቦቻቸውን ፎቶ በእጃቸው ይዘዋል። ሁሉም ሰው በቅጽበት ሊሞት እንደሚችል ተሰምቶታል። ነገር ግን ማንም ጠላፊዎቹን ለመቃወም አልደፈረም። ምክንያቱም ጠላፊዎቹ ቦምብ እንዳላቸው ሁሉም ያምን ነበር። በእውነት ግን በጠላፊዎቹ ጓንት ውስጥ የነበረው ቦምብ ሳይሆን የአልኮል ጠርሙስ ነበር። ከበርካታ ምርምሮች በኋላ ነበር ይህ ነገር የተደረሰበት። ተሳፋሪዎቹ ይህንን ነገር ቀድሞ ቢያውቁ ኖሮ ምናልባት ለመቃወም ሊሞክሩ ይችል ነበር። ተሳፋሪዎችም በፍጥነት የህይወት መዳኛ ጃኬታቸውን መንፋት ጀመሩ። ይህንን ማድረጋቸው ግን ለብዙ ሰዎች መጨረሻ ላይ አሳዛኝ ውጤትን አመጣ። ፈርስት ኦፊሰር ዮናስ የካቢኑ ሰራተኞች ሰዎችን እንዲያረጋጉና የህይወት መዳኛ ጃኬታቸውን ገና እንዳይነፉ ነግረዋቸው ነበር። ነገር ግን ብዙዎች በፍርሃት ምክንያት የሚያደርጉትን አያውቁም። ካፒቴን ልዑልም አውሮፕላኑ ወደ አየር ማረፊያው መድረስ እንደማይችል ተረዱ። ስለዚህም የመጨረሻ ዕቅዳቸውን አደረጉ፣ በባህር ላይ የአደጋ ጊዜ ማረፊያን ማዘጋጀት። ቢሆንም ግን በባህሩ መካከል መውደቅ አልፈለገም። በተቻለ መጠን ወደ መሬት ቀርቦ ለማረፍ ወሰነ። አንዳንድ ሰዎች ከአደጋው ቢተርፉም ሊድኑ የሚችሉት የባህር ዳርቻ ላይ ሲሆኑ ነው ብሎ አመነ። አውሮፕላኑም ከግራንዴ ኮሞሮ ደሴት ሰሜናዊ ጠረፍ አጠገብ እየወረደ ነበር። ወደ ታች ሲወርድም እጅጉን ይምዘገዘግ ነበር። ከታቹም ሚሳይሉ የሚባል መንደር ነበር። ከፊት ለፊታቸው ደግሞ የጋላቫ ባህር ዳርቻ ነበር። በዚህ ቀን ፀሐይ በደማቅ ሁኔታ ታበራ ነበር። ማዕበሉም ሙሉ በሙሉ ጸጥ ብሏል። በባህር ዳርቻዎች ሰዎች እየተዝናኑ ነበር። የደቡብ አፍሪካ ዜግነት ያላቸው ባልና ሚስቶችም በዛ ባህር ዳርቻ አቅራቢያ ካሜራ ይዘው ይቀርጹ ነበር። በድንገትም በሰማይ ላይ አንድ ትልቅ አውሮፕላን በጣም ዝቅ ብሎ ሲመጣ ተመለከቱት። በመጀመሪያ ላይ የአየር ትርኢት እየተደረገ መስሏቸው ቪዲዮ መቅረጽ ጀመሩ። ነገር ግን እየመጣ የነበረው ትርኢት አልነበረም፣ የሞት አደጋ ነበር። ካፒቴን ልዑልና ፈርስት ኦፊሰር ዮናስ እስከ መጨረሻው ድረስ አውሮፕላኑን ለመቆጣጠር ታገሉ። አውሮፕላኑም በባህሩ ላይ በተቻለ መጠን ቀጥ ብሎ ለማረፍ ሞከረ። ይህ የአደጋውን ጉዳት ለመቀነስ የመጨረሻው ሙከራ ነበር። ነገር ግን አውሮፕላኑ ከውሃው ጋር ሲገናኝ የግራ ክንፉ በውሃ ውስጥ በኃይል ገባ። አውሮፕላኑም ወደዛ አቅጣጫ ተጎተተ። በባህር ውስጥ ከተደበቀ የኮራል ሪፍ ጋርም በኃይል ተጋጨ። አውሮፕላኑም ተበታተነ። ወደ 4 ትላልቅ ክፍሎች ነበር የተሰነጣጠቀው። ውሃውም በፍጥነት ወደ አውሮፕላኑ ውስጥ መግባት ጀመረ። የመቀመጫቸውን ቀበቶ አስረው የነበሩ አንዳንድ ተሳፋሪዎችም በሕይወት ተረፉ። ሌሎች ግን በግጭቱ እጅጉን ተጎዱ። አንዳንዶች ወደ ውሃ ውስጥ ወደቁ። አውሮፕላኑ ውስጥ የነበሩት ተሳፋሪዎችም በተሰበሩ ክፍሎች መካከል ለመውጣት ሞከሩ። በባህር ዳርቻ ላይ የነበሩ ሰዎችም ሌሎች ሰዎችን ለማትረፍ መሯሯጥ ጀመሩ። በርካታ ሰዎች በፍርሃት ይጮሁ ነበር። አንዳንዶችም ወደ አደጋ ቦታው መሮጥ ጀምረው ነበር። ቦታው ከባህሩ ዳርቻ ብዙም አይርቅም ነበር። ከተለያዩ ሆቴሎች የነበሩ ሰዎችም ለማዳን ተንቀሳቀሱ። በተለይም የሆቴል ውስጥ የውሃ ጠላቂዎች ጀልባ ይዘው በፍጥነት ወደ አደጋው ቦታ ሄዱ። በዚያን ጊዜ ለበዓል ወደ ኮሞሮስ የመጡ 8 ፈረንሳዊ ዶክተሮችም ነበሩ። እነርሱም በፍጥነት የተቻላቸውን ሁሉ ማድረግ ጀመሩ። የመጀመሪያው ጀልባ ወደ አደጋ ቦታው በደረሰ ጊዜ የውሃው ውስጥ ጠላቂዎች ወደ ባህሩ ዘለው ገቡ። በሕይወት የነበሩ ሰዎችን እየፈለጉም እጃቸውን እየያዙ ያወጡ ነበር። የኮሞሮስ መንግስትም ስለ አደጋው ሰምቶ የማዳን ቡድኖችም ወደ ቦታው በብዛት ላከ። በመጨረሻም የተጎዱ ሰዎች ወደ ሆስፒታል ተወሰዱ። በበረራ ቁጥር 961 ላይ ከነበሩት 175 ሰዎች ውስጥ 125ቶቹ እዛው ሞቱ። ከነዚያ መካከልም 3ቱ ጠላፊዎች ይገኙበታል።
ታዲያ 125 ሰዎች ቢሞቱም 50 ሰዎች በሕይወት ተርፈዋል። ከተረፉት 50 ሰዎች ውስጥም ሁለቱ አብራሪዎች ይገኙበታል። በወቅቱም የካፒቴን ልዑል ልምድ፣ ትዕግስትና ትክክለኛ ውሳኔ ብዙ ሕይወቶችን እንዳዳነ ተገለጸ። አውሮፕላኑ ነዳጅ ቢያልቀውም አልተደናገጠም። ሁለቱ ሞተሮቹ ሲቆሙም አውሮፕላኑን እስከ መጨረሻው ለመቆጣጠር ሞክሯል። አውሮፕላኑንም በተቻለ መጠን ከባህር ዳርቻ አጠገብ ለማሳረፍ ሞክሯል። ይህ ከአደጋ በኋላ ለተረፉት ሰዎች በፍጥነት የማዳን ዕድልን ፈጥሯል። ካፒቴን ልዑል አባተ ከዛ በኋላ ፕሮፌሽናሊዝም ኢን ፍላይት ሴፍቲ አዋርድ በመባል የሚታወቀውን የደህንነት በረራ ሽልማትን አግኝቷል። ከአደጋው ጊዜ በኋላም የኢትዮጵያ ሲቪል አቪዬሽን ባለስልጣናት ልዩ የምርመራ ቡድንን አቋቋሙ። ቡድኑም የአውሮፕላኑን ሞተሮች፣ የነዳጅ ስርዓት፣ የበረራ መቆጣጠሪያዎችንና ሌሎች ዋና ዋና ክፍሎችን መረመረ። የተገኘው ውጤት ግን አስገራሚ ነበር። በአውሮፕላኑ ላይ ምንም አይነት የቴክኒክ ችግር አልተገኘም። ሞተሮቹም ምንም ችግር የለባቸውም። የነዳጅ ስርዓቱም ቢሆን ምንም ችግር የለውም። የበረራ መቆጣጠሪያዎቹም ችግር አልነበረባቸውም። አደጋው በቀጥታ የተከሰተው በጠላፊዎቹ ውሳኔ ምክንያት ብቻ ነበር። ነገር ግን ምርመራው ሌሎች አስገራሚ ችግሮችንም አገኘ። የበረራ መረጃ መቅጃዎችም ቢሆኑ አንዳንድ መረጃዎችን በትክክል አላስቀመጡም። በምርመራው ወቅት አንድ እጅጉን አስገራሚ ስህተት ተገኘ። ለቦይንግ 757 የተዘጋጀ የመረጃ ፍሬም ማዋቀሪያ በቦይንግ 767 ላይ ተጭኖ ነበር። በዚህ ምክንያትም በፍላይት ዳታ ሪከርደር ውስጥ ብዙ መረጃዎች በትክክል አልተመዘገቡም። እንዲሁም አንዳንድ መረጃዎች ከተመዘገቡ በኋላ ጠፍተዋል። አውሮፕላኑ የተከሰከሰው በጠላፊዎቹ የተደረገ ውሳኔ ምክንያት ብቻ ነበር። ነዳጅ አልቆ ሁለቱ ሞተሮች ከቆሙ በኋላ እንኳን ጠላፊዎቹ የካፒቴኑን ማስጠንቀቂያ ለመስማት አልፈለጉም። ግን ለምን? ይህንን ለመረዳት የ1990ዎቹን የኢትዮጵያ ሁኔታ መመልከት ያስፈልጋል። በዚህ ጊዜ ኢትዮጵያ በጣም አስቸጋሪ ወቅት ውስጥ ነበረች። ድርቅና ረሃብ በሀገሪቷ ላይ በስፋት የተንሰራፋበት ጊዜ ነበር። በተጨማሪም የረጅም ጊዜ የእርስ በርስ ጦርነት ሀገሪቷን አናውጧት ነበር። ንጉሠ ነገሥት ኃይለ ሥላሴ ከስልጣን ከወረዱ በኋላ ደርግ ወታደራዊ መንግስትን ስልጣን ያዘ። በዚያ ጊዜም በርካታ ሰዎች ይገዳደሉ ነበር። ከጥቂት ጊዜ በኋላም ደርግ ተወገደ። የደርግ መሪው መንግስቱ ኃይለ ማርያምም ወደ ዚምባብዌ ሸሸ። ከዚያም የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር ወይንም ኢፒአርዲኤፍ ስልጣን ያዘ። በዚያን ጊዜም የቀድሞውን ስርዓት ይደግፉ የነበሩ ሰዎች በብዛት ይታሰሩ ነበር። በዚህ ምክንያትም ብዙ ሰዎች ከኢትዮጵያ መሸሽን ተያያዙት። በዚያ ዘመን የኢትዮጵያ አየር መንገድ ከፍተኛ የደህንነት ስምን ካተረፉ የአፍሪካ አየር መንገዶች ቀዳሚው ነበር። ነገር ግን የአየር ማረፊያው ደህንነት በዚያ ጊዜ እንደ ዛሬው ጠንካራ አልነበረም። ከ1991 እስከ 1996 ባለው ጊዜ ውስጥ የኢትዮጵያ አየር መንገድ አውሮፕላኖች ብዙ ጊዜ ተጠልፈዋል። አብዛኞቹ ጠላፊዎቹም ራሳቸው ኢትዮጵያውያኖች ነበሩ። ዋና ዓላማቸውም ከአገር ወጥተው ሌላ አገር ላይ ጥገኝነት መጠየቅ ነበር። የበረራ 661 ጠላፊዎችም ተመሳሳይ ዓላማ ነበራቸው። ይህንን ጠለፋ ያደረጉት ሰዎችም አለማየሁ በቀለ፣ ማቴዎስ ሰለሞንና ሱልጣን አሊ ሁሴን እንደነበሩ ተገልጿል። ከደርግ ስርዓት መውደቅ በኋላ አዲሱን መንግስት ስለፈሩት አገር መልቀቅ ይፈልጉ ነበር። ከሶስቱ ሁለቱም የሁለተኛ ደረጃ ትምህርታቸውን ያጠናቀቁ ነበሩ። አንደኛው በነርሲንግ ስራ የሰራ እንደነበርም ይገለጻል። ሶስተኛው ግን በወቅቱ ስራ አልነበረውም። አውስትራሊያ ሄደው ጥገኝነት ጠይቀው አዲስ ህይወት ለመጀመር ፈልገውም ነበር። ነገር ግን ይህንን ዓላማቸውን ለማሳካት የመረጡት መንገድ እጅጉን አሳዛኝ ነበር። የራሳቸውን ህይወት ጨምሮ ከ125 በላይ ንጹሃንን ህይወት ነጥቋል። ከዚህ አደጋ በኋላ የበረራ ቁጥር 961 አደጋ የዓለማችንን የአቪዬሽን ደህንነት አካሄድ በብዙ መንገድ አስተምሯል። ከዚህ ክስተት በኋላ የኢትዮጵያ አየር መንገድን ጨምሮ በርካታ አየር መንገዶች በተለያዩ መንገዶች ላይ ሚስጥራዊ የጦር መሳሪያ የያዙ የደህንነት ሰራተኞችን ማሰማራት ጀመሩ። እነዚህ የደህንነት ሰዎች እንደ ተራ ተሳፋሪ ሆነው ይጓዙ ነበር። ዋና ዓላማቸውም ካፒቴኖቹን መጠበቅ ነበር። እንዲሁም አውሮፕላን ከተጠለፈ በተቻለ መጠን ወደ አቅራቢያ የሚገኝ አየር ማረፊያ ማምራት፣ ከአየር ትራፊክ ቁጥጥር ጋርም በተወሰኑ ምልክቶች ወይንም የተዘዋዋሪ መንገዶች መገናኘትና የተሳፋሪ ደህንነቶችን ቀዳሚ ማድረግ የሚሉ ትምህርቶች ተጠናክረዋል። በተጨማሪም በዚህ አውሮፕላን ውስጥ የተሰራው ትልቁ ስህተት በርካታ ተሳፋሪዎች የአደጋ ጊዜ ጃኬታቸውን ውሃ ውስጥ ሳያርፉ ቀድመው ነፍተውት ነበር። ይህ በኋላ ለአደጋው ከባድ ተጽዕኖ አሳድሯል። የተነፉ ጃኬቶችን ያደረጉ ሰዎች ወደ ላይ እንዲሳፈፉ ቢደረጉም በአውሮፕላን ውስጥ ለመውጣት እንቅስቃሴያቸውን አስቸጋሪ አድርጎባቸዋል። ከዚያ በኋላም አየር መንገዶች ለተሳፋሪዎች የህይወት ጃኬታቸውን አውሮፕላን በውሃ ላይ ካረፈ በኋላ ብቻ እንዲነፉ የሚያገናዝብ መመሪያን አጠናከሩ። በተጨማሪም በረራ ቁጥር 961 ውስጥ ከ36 አገራት የመጡ ተሳፋሪዎች ስለነበሩ በአደጋው ወቅት በተለያዩ ቋንቋዎች መረጃዎችን መስጠት አስፈላጊ ነው ተብሎ ተወሰደ። ሌላው ትልቁ የደህንነት ድክመት የበረራ ክፍሉ በር ነበር።
በዚያ ዘመን የበረራ በሮች እንደ ዛሬው ጠንካራና የተጠናከሩ አልነበሩም። ጠላፊዎችም ይህንን ድክመት ተጠቅመው ወደ አብራሪዎች ጋር ይገቡ ነበር። ይህ ክስተት የኮፕቲክ በሩ ሁልጊዜ በጠንካራ ደህንነት መጠበቅ ምን ያክል አስፈላጊ እንደሆነ አሳይቷል። በኋላ በ2001 ዓመተ ምህረት የአሜሪካ ጥቃት ከተፈጸመ በኋላ ይህ ጉዳይ የበለጠ ተጠናከረ። አልቃይዳ 4 አውሮፕላኖችን ጠልፎ የፈጸመው ጥቃት የአቪዬሽንን ደህንነት ሙሉ በሙሉ ነበር የቀየረው። ከዚያ በኋላ የአውሮፕላን ኮፕቲክ በሮች በጣም ጠንካራ፣ የተጠናከሩና በበረራ ጊዜም ሁልጊዜ የተቆለፉ እንዲሆኑ የደህንነት መመሪያዎችን አጠናከሩ። የበረራ ቁጥር 961 በአቪዬሽን ታሪክ ውስጥ እጅጉን አሳዛኝ ክስተት ቢሆንም ከነሱ የተገኘው ትምህርት ግን በኋላ ብዙ አየር መንገዶችን የደህንነት ስራቸውን እንዲያጠናክሩ አድርጓቸዋል። ካፒቴን ልዑል እስከ መጨረሻው ለመቆጣጠር የሞከረበትን የዚህ አስፈሪ በረራ የመጨረሻ ደቂቃዎች ዛሬም በአቪዬሽን ታሪክ ውስጥ ይታወሳሉ። ነገር ግን ይህ ታሪክ በዚህም አያበቃም። በ1996 በዚሁ ዓመት ሌላ እጅጉን አስፈሪ የአቪዬሽን አደጋ ተከሰተ። ይህም ቼርኪ ዳዲ የአየር ላይ ግጭት ነበር። በህንድ ደህሊ አቅራቢያ 2 ተሳፋሪ አውሮፕላኖች በሰማይ ላይ ተጋጩ። በዚህ አስፈሪ አደጋም 349 ሰዎች ሕይወታቸውን አጡ። ግን ሁለቱ አውሮፕላኖች በሰማይ ላይ እንዴት ተጋጩ? ስህተቱስ የቱ ጋር ነበር? የአየር ትራፊክ ቁጥጥሮችስ ምን ሚና ነበራቸው? ይህ እንዴት በዓለም ላይ ከከፋ አየር መንገድ ግጭት አንዱ ሆነ? ይህንን ቪዲዮ ደግሞ በቀጣይ እንመለስበታለን። ለዛሬው ግን ያስኩላችሁን ቪዲዮ በዚሁ ጨረስን። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ። ዜና አዲስ፣ ሁሌም አዲስ።